ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ክፍሉ ታደሰ ኢትዮጵያ ሆይ በሚል ርዕስ በ2008 ዓ.ም ካሳተመው መጽሐፍ ውስጥ ያገኘነውን ኢህአፓን ያሽከረክር ስለነበረው ኤርትራዊና ስለ ተስፋዬ ደበሳይ ያልተሰሙ አስደናቂ እውነታዎችና ምስጢሮችን ያካፈለበት ምዕራፎች ወደ እናንተ ልናደርስ ወደድን። የአማርኛ መጽሐፍት ዝግጅት ክፍል የሙሉ መጽሐፍት ትረኮች የሚያቀርብበት ትረካ ተራኪው የተሰኘ አዲስ የዩቲዩብ ቻናል ከሰሞኑ እነሆ ለእናንተ ብሏል። ያልተቆራረጡ ታሪኮችን፣ ያልተሸራረፉ ዕውቀቶችን መገቢያት ካሻው በዲስክሪፕሽኑ ላይ ወይም በኮሜንት ቦክስ ላይ የሚያገኙትን ሊንክ በመጠቀም አዲሱን ቻናላችንን ሰብስክራይብ ያድርጉ። ቀዳሚ አባል በመሆንም አዳዲስ ትረካዎችን ያገኙ። እነሆ የክፍሉ ታደሰ ኢትዮጵያ ሆይ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ኢህአፓን ያሽከረክር የነበረው ኤርትራዊ። ከግንባር ቀደም የኢትዮጵያ ተማሪዎች ንቅናቄ አብራክ የተወለደው የኢህአፓ አመራር ሊከሰስ ቢችል በግትርነት እንጂ በተሽከርካሪነት ሊሆን ባልተገባ ነበር። ያም ሆነ ይህ ከኢህአፓ አመራር አባላት መካከል አንድም ኤርትራዊ አልነበረም። ቢኖርም ግን የምናፍርበትና የምንሸሽገው አይሆንም። ደስ ብሎን በጸጋ እንቀበለው ነበር እንጂ። በእኛ እምነት ኤርትራውያን ኢትዮጵያውያን ነበሩና። እንደሚታወሰው የፌዴሬሽን ስርዓት ኤርትራ ውስጥ ተዘርግቶ በነበረበት ወቅት የተማሪ እንቅስቃሴ ይካሄድ የነበር ሲሆን በ1950ዎቹ በተካሄደ እንቅስቃሴ በርካታ ተማሪዎች ሊጎዱ ችለዋል። በዚህ ወቅት በተቀሩት የኢትዮጵያ አካባቢዎች የተማሪ እንቅስቃሴ ገና በመፈጠር ላይ ነበር። በትግላችን የመጀመሪያ ዘመን ትልቁ ሐዘናችን በተማሪው ንቅናቄ ከኛው ጋር ሲታገሉ ጩኸታችንን ሲጮሁና ሲታሰሩ የነበሩ እንደ ዮሐንስ ስብሃቱ፣ ሙሴ ተስፋ ሚካኤል፣ ተስፋ ኪዳኔ፣ ጎይቶም በርሄ፣ አፈወርቅ ተክሌና የዘርግንዳቸው ኤርትራዊ የሆኑ ሌሎች ግንባር ቀደም የተማሪ መሪዎች የሻዕቢያ አባላት ሊሆኑ መቻላቸው ነበር። እነዚህ ታጋዮች በተማሪው ንቅናቄ የጀመሩትን ትግል አብረውን እንዲዘልቁ አነጋግረናቸዋል። ደመናን ውሃ ጠጣኝ ብላ እንደተማጠነች ሮዛ አበባ እነ ዮሐንስ ስብሃቱም መጀመሪያ የኤርትራው ትግል ከሌላው ጋር ሊሰምር ይችል ዘንድ መስመር እናስይዝና እንመለሳለን አሉ። ይህ የነ ዮሐንስ ስብሃቱ አስተሳሰብ በሌሎች አንጋፋ የተማሪ ንቅናቄ መሪዎች ሲቀነቀን ቆይቷል። የብሔረሰብ ጥያቄ በኢትዮጵያ በተባለው ንግግሩ ላይ ዋለልኝ እንዲህ አለ። አብዮቱ የትም ሊጀመር ይችላል። ሲጀመርም የመገንጠል አጀንዳን ይዞ ሊነሳ ይችላል። ይሁንና በተራማጆች እስከተመራና ግቡም የኢትዮጵያ ሰፊ ሕዝብ ነፃ መውጣት እስከሆነ ድረስ ሊደገፍ ይገባል በማለት እጅግ የዋህ ናይቭ አስተያየት አቀረበ። ዋለልኝ መኮንን የብሔረሰብ ጥያቄ በኢትዮጵያ በሚለው ጽሑፉ ወዲያም አለ ወዲህ ሮዛ አበባዋ ተጠብቅ የነበረው ደመና ከሄደበት ተመለሰ። እሷ ግን ደርቃ አገኛት። እንዲሁም የኢትዮጵያ አብዮታዊ ትግል ፈነዳ። እነ ዮሐንስ ስብሃቱ ግን በብሔርተኛ ኃይሎች እሳት ተለበለቡ። የአቶ ኢሳያስ አፈወርቂ ከባድ በትር አርፎባቸው ከመሃል አገር የሄዱ በርካታ የቀድሞ የኢትዮጵያ ተማሪ ንቅናቄ አባላት አለቁ። በረሃ በላቸው። በ1964 ዓ.ም አካባቢ ግንባር ቀደም የተማሪዎች መሪ የነበረው ዮሐንስ ስብሃቱ ወደ በረሃ ለመሄድ ሲዘጋጅ ቤይሩት ከተማ አግኝቸው ለጥቂት ጊዜ አውግተናል። ልክ እንደሄደ እንዴት እንደሆነ በማላስታውሰው ሁኔታ ያነብ የነበረው መጽሐፍ እጄ ገባና ተመለከትኩት። በረሃ ሊገባ በተዘጋጀበት በዚያን ወቅት ለምን ያን መጽሐፍ ያነብ እንደነበር ግራ ገባኝ። ለጥያቄ መልስ አላገኘሁም። መጽሐፉ ስለ አፄ ቴዎድሮስ ታሪክ ነበር የሚተርከው። ወደ ሻዕቢያ ከገቡት ከነዚህ ወጣቶች መሃል አንዳንዶቹ በኤርትራ ይካሄድ የነበረው ትግል በኢትዮጵያ ውስጥ ለሚካሄደው ትግል
መስፈንጠሪያና መዘጋጃ ነበር ብለው ያምኑ ነበር። ኤርትራውያን በተማሪው ንቅናቄ ውስጥ የጎላ ድርሻ ቢኖራቸውም ኢህአፓን ምናልባትም መኢሶንን የመሳሰሉ የፖለቲካ ድርጅቶች ሲፈጠሩና ሲቋቋሙ እነሱ ወደ ኤርትራ በረሃ አቅንተዋል ወይም በማቅናት ላይ ነበሩ። ከዚህ በተጨማሪ በዘመኑ የነበሩ ግንባር ቀደም ኤርትራውያን ተራማጆች እንኳንስ በአመራር ደረጃ ያለን ሰው ይቅርና በኢህአፓ ትግል ውስጥ ያለፉ አብዛኞቹ ወጣቶችን አላሽከረከሩም፣ ሊያሽከረክሩም አይችሉም። በኢህአፓ ጥላ ስር የተሰባሰቡ አብዛኞቹ አባላት ድርጅቱ ያራምደው የነበረውን መርሃ ግብር ተቀብለው ተሳታፊ መሆን የጀመሩ ሲሆን ያልገባቸው ጥያቄዎች ላይ ያለማቋረጥ ማብራሪያ እንዲሰጣቸው ጠይቀዋል። በየእርከኑ የነበሩ የአመራር አካላትም ለጠየቋቸው ጥያቄዎች ማብራሪያ መስጠት ከተግባራቸው አንዱ ብቻ ሳይሆን ግዴታቸው ጭምር ነበር። በአእምሮአቸው ውስጥ የነበረው ብዥታ ሲገፈፍ ለዚህ ያላመኑበት ሐሳብ ደረታቸውን ለጥይት አረር ሰጥተዋል። ሀገራቸው ከድህነት አረንቋ እንድትወጣ በነበራቸው ጽኑ ፍላጎትና እምነት መስዋዕትነትን ከፍለዋል። ልቀጥልና ሻምበል ፍቅረ ስላሴ አንድ ቦታ ላይ በመጽሐፋቸው ሻጥ አድርገው ያለፉትን ሐሳብ ላንሳ። የሻዕቢያ አባል ወይም ደጋፊ እንደሆነ የሚጠረጠረው የኢህአፓ መሪ ተስፋዬ ደበሳይ ከሻዕቢያ በተሰጠው መመሪያ መሰረት ብለው ገልጸዋል። ፍቅረ ስላሴ በመጽሐፋቸው ገጽ 267 ላይ ኢህአፓን አሽከረከረ የተባለውና ኤርትራዊ ተብሎ የተፈረጀው ተስፋዬ ደበሳይ ነው። ብርሃነ መስቀል ለደርግ ባዘጋጀው ሰነድም ተስፋዬን በተንኮለኝነት ይፈርጀዋል። የብርሃነ መስቀል ሰነድ ገጽ 7 ላይ ይህንን ይላል። የሻዕቢያው ተወካይ ተስፋዬ ደበሳይ። ፍቅርተ ገብረ ማርያም የተስፋዬ ደበሳይ ባለቤት ነበረች። በ1964 ዓ.ም በዓለም አቀፍ ሕግ ሞስኮ ከተማ ውስጥ ትምህርቷን እንደጨረሰች ወደ ኢትዮጵያ በመሄድ ፈንታ አውሮፓ እንድትቆይ ኢህአፓ ወሰነ። እሷም ሐሳቡን ተቀበለችና ስዊዘርላንድ ፍሪቡርግ ከተማ ሄዳ ለመኖር ወጣነች። በዚህ ትንሽ ከተማ ተስፋዬ ደበሳይ፣ አክሊሉ ህሩይና ታደለች ኃይለ ሚካኤል ይኖር የነበረ ሲሆን ፍቅርተን ተቀብለው አስተናገዷት። ተስፋዬን እያወቅከው ስትሄድ ያኮስታራ ሰው ሳይሆን ከሁሉም ጋር የሚስቅና የሚጫወት ቀልደኛ፣ በነገር መተንኮስ የሚችል የሚወደድ፣ ጥናት ስናጠና ደግሞ ስራው ላይ ሙሉ ትኩረቱን የሚያደርግና ዋዛ ፈዛዛ የማያውቅ ሌላ ሰው ሆኖ አገኘሁት። እኔን ከሁሉም በላይ የማረከኝ የእውቀቱ ደረጃ ነበር አለች ፍቅርተ ገብረ ማርያም። ፍቅርተ ገብረ ማርያም ይህንን ቃል የሰጠችው በሚያዝያ 2014 ዓ.ም በሰጠችው አንድ ቃለ መጠይቅ ላይ ነው። ከተስፋዬ ጋር ፍቅረኛ ለመሆን እንዴት እንደተጀመረ ፍቅርተ አታውቅም። በጣም በቀላሉ ነበር ሁለታችንም ነገር ውስጥ የገባ ነው። እኔ ፍቅር ያዘኝ፣ ተስፋዬም እንደኔ ይመስለኛል። አንድ ቀን ትዝ ይለኛል የሆነ ቦታ ለመሄድ ወስኖ ሸኝቾ ተመለስኩ። የዚያኑ ቀን ማታ ይመስለኛል ተመልሶ ሲመጣ ገረመኝና ጠየቁት። ናፈቅሽኝና ተመለስኩ አለኝ። ተስፋዬ ሁለት ሰው መሆን ይችላል። ቀልድ ባለበት ቦታ ቀልደኛና ተጫዋች እንዲሁም ሳቂታ፣ ቁም ነገር ሲነሳ ደግሞ ጨርሶ ሌላ ሰው ይሆናል። እንደ ፍቅርተ ገለጻ ተስፋዬ መስማትና ማዳመጥ ይወዳል፣ ብዙ ይጠይቃል። ተስፋዬ አዛኝ ነበር። የሚያሳዝን ወሬ ስትነግረው ትኩር ብሎ ያይና እንባው ቅርር ይላል። አንድ ጊዜ ስዊዝ እያለን ስለ ወሎ ረሃብ ፊልም አየን። ሁለታችንም አልቅሰን ወጣን ትላለች በዚሁ ከላይ በተጠቀሰው ቃለ መጠይቅ። ተስፋዬ በእናቱም ሆነ በአባቱ ካዲሮብ ነው። እናቱንና አባቱን ያገኘሁት አሲምባ ስገባ ነበር። ቤተሰቦቹ በጣም ስለሚወዱኝ አብሬያቸው እንድኖር ይፈልጉ ነበር። የአዲሮብ ህዝብ የራሱ ቋንቋ ያለው ትግራይ ውስጥ በስተሰሜን ምስራቅ አካባቢ የሚገኝ ህዝብ ሲሆን የኢትዮጵያ ህዝባዊ አብዮታዊ ሰራዊት ኢሃሰ ይህንን ህዝብ መሰረት አድርጎ ነበር እንቅስቃሴውን የጀመረው። ፍቅርተ አሲምባ የሄደችው ለትግል ስለሆነ የተስፋዬ ደበሳይ ቤተሰቦችን ስሜት ልታስተናግድ አልቻለችም። ከጓዶች ጋር በእነሱ መንደር ስናልፍ ቤታቸው ጎራ ብዬ ምግብ ቀማምሼ እንድሄድ ይፈልጋሉ። አንድ ጊዜ ቤታቸው ገብታ ማር ስትበላ ጓዶች ደረሱባትና እኛና አንቺ እኩል ታገልን ማለት ይቻላል እያሉ ቀለዱባት። ለኔ የተስፋዬ ቤተሰቦች ቤት ሌላ የእናትና አባቴ ቤት ነበር የሚመስለኝ። ከቤተሰቦቹ ጋር ለመግባባት የቋንቋ ችግር ቢኖርብንም እንግባባ ነበር።
ሰው ሲዋደድ ቋንቋ ሊገድበው እንደማይችል ለመረዳት ችያለሁ ትላለች ፍቅርተ። ተስፋዬ ከቋንቋው ማለትም እኔም ማላውቀው ሌላ ቋንቋ ከመናገሩ በስተቀር እሱ ትግሬ እኔ የመሃል ሀገር ሰው መሆኔን እኔም እሱም በጭራሽ አስበነው አናውቅም። እንዲያውም አንዳንድ ጊዜ የሚያውቃቸው ጓደኞቹ እኔ ባለሁበት በትግርኛ ሲያወሩ በአማርኛ እንዲወራ ብዙ ይጥራል። እነሱ በትግርኛ ሲጥሩ እሱ በአማርኛ መልስ በመስጠት ያ ሰው በአማርኛ እንዲናገር ያደርጋል። ተስፋዬ በጣም መውደድና ማፍቀር ይችላል፣ ያዝንልሃል። የሚገርመው ግን ስራ መስራት ሲጀምር ሙሉ ትኩረቱን እዚያ ላይ ስለሚያደርግ አካባቢው ምን እንዳለ እንኳን የሚረሳ ይመስለኛል። አዲስ አበባ ከተመለስን በኋላ አብረን ስንኖር የድርጅቱ ስራ የባልና የሚስት ኑሮ እንድንኖር አልፈቀደልንም። ተስፋዬ ስራ ስለሚበዛበት ሙሉ ትኩረቱ ስራው ላይ ነበር። በዚያን ዘመን እንደነበሩ አብዛኞቹ የትግሉ ሰዎች ተስፋዬ ደበሳይ ስለራሱና ስለሚሰራው ስራ ከሚስቱም ሆነ ከሴት ወዳጁ ጋር አይጫወትም። ከትዳርም ሆነ ከጓደኛው ጋር ያለው ግንኙነትና ድርጅታዊ ዲሲፕሊን ለየቅል ናቸው። ከሌላው አካባቢ ባልሰማ ኖሮ ተስፋዬ በድርጅት ውስጥ በምን ደረጃ ላይ እንደነበር ጨርሶ ባላወቅኩ ነበር። ስለራሱ ጨርሶ አያወራም። ፓርቲው ውስጥ ምን ቦታ እንደነበረው ነግሮኝ አያውቅም። ብዙ ሰው እንደሚገናኝ ሳይና ብቻውን በመሆን ቀኑን ሙሉ ሲጽፍና ሲያነብ ይውል ስለነበር ትልቅ ኃላፊነት እንደነበረው ገባኝ። ተስፋዬ ስለ ሰዎች በጭራሽ አያነሳም። ማን ጥሩ ማን መጥፎ እንደሆነ ጨርሶ አያወራም። አመራር ውስጥም ቢሆን ስለ ብርሃነ መስቀልም ሆነ ስለሌላ አንድም ቀን ቢሆን አንስቶ አያውቅም። የብርሃነ መስቀልና የጌታቸው ማሩ ጉዳይ በተነሳ ጊዜ እንኳን በመዋቅር እንጂ ከተስፋዬ አንድም ነገር አልሰማሁም። ስለ ሰው ተስፋዬ ያናገረኝ ወዝሊግ የተባለው ድርጅት አባል ስለሆነው ስለ ታላቅ ወንድሜ ስለ ጉልላት ገብረ ማርያም ብቻ ነው። የወዝሊግ ሰዎች እኛ አባላት ላይ ጥቆማ ያደርጉ ነበርና የሌሎች የደሃ ልጆችን እየጠቆሙ እነሱ በሰላም መኖር እንደማይችሉ ቅርቤ ነው የምትዩን ወንድምሽን ለምን አትመክሪውም ብሎ የነገረኝ ብቻ ነው ትዝ የሚለኝ። ፍቅርተና ተስፋዬ አንድ ልጅ ወልደዋል፣ ሐምራዊት የምትባል። በ1968 ዓ.ም አጋማሽ ላይ እንደ አውሮፓውያኑ አቆጣጠር ታኅሳስ 31 1975 ሐምራዊት ስትወለድ ተስፋዬ በህቡ ይንቀሳቀስ የነበረ በመሆኑ ወንድሜ ተስፋ ገብረ ማርያም ቤት ሄጄ ወልጄ ተኝቼ ሐምራዊትን አንድ ቀን መጥቶ አያት። ለአጭር ጊዜ ነበር የመጣው፣ ወዲያው ሄደ። ሌላ ጊዜም እሱ ይኖር የነበረበት ይዣት ሄድኩና አብረን አደርን። ጠዋት ላይ ስንመለስ ሐምራዊት ጉንፋን በጉንፋን ሆነች። ተስፋዬ ደበሳይ መጋቢት 1969 ዓ.ም ላይ ሲሰዋ በዚህ ወር ፍቅርተ ገብረ ማርያም አሲምባ ሄደች። የፍቅርተ ወንድም አቶ ተስፋ ገብረ ማርያም የሐምራዊትን ኃላፊነት እጁ ላይ እንደወደቀ የሚኖርበትን ሰፈር ቀየረ። የጸረ አብዮተኛ ልጅ መሆን ሊያስከትል የሚችለውን መዘዝ መገመት ስለማይቻል ወደማይታወቅበት አካባቢ ሄደ። ተስፋ ባለቤቱ ሞታ ስለነበር ለረጅም ጊዜ ሐምራዊትንና ሁለት ልጆቹን ብቻውን ነበር ያሳደገው። ሹክሹክታ ሰምታ ካልሆነ በስተቀር ሐምራዊት ተስፋዬ ገብረ ማርያምን አባቴ ብላ ነበር ያደገችው። እኔ እናቷ እንደሆንኩና ጠፍቼ እንደሄድኩ የኔ በህይወት መኖር ከታወቀ በኋላ ተነግሯታል። ተስፋዬ ደበሳይ ወላጅ አባቷ መሆኑ ግን ጨርሶ አልተነገራትም። ስለሆነም ለተስፋ ገብረ ማርያም እኔ አባትሽ አይደለሁም ብሎ መንገር በጣም ከበደው። እሱ እንደነገረኝ አንድ ቀን ትንሽ ልጁና እናቴ ፍቅርተ ናት፣ አንተ የፍቅርተ ወንድም ከሆንክ እንዴት አባቴ ልትሆን ትችላለህ ብላ ጠየቀችው። እሱም በጣም ደነገጥኩ፣ የሚሆን የማይሆን መልስ ሰጠኋት። እህትና ወንድም አንድ አይደሉም እንዴ አልኳት። መልሷ ረካት መሰለኝ፣ ተመልሳ ወደ ጫዋታዋ ሄደች ብሎ ነገረኝ። ስለዚህ ጉዳይ ሐምራዊት ስትገልጽ አባባ ወይም ተስፋ ገብረ ማርያም ፍቅርተ መኖሯን ማወቅ ከጀመረ ጊዜ ጀምሮ ፍቅርተ እናትሽ ነች ማለት ጀመረ። በቤት ውስጥ የሱ ልጆች የነበሩ ሲሆን የእናታቸው ፎቶ ተለጥፏል። እኔ ሁኔታው ግራ ያጋባኝ ጀመር። ፍቅርተ እህቱና እናቴ እንደሆነች አውቃለሁ። ለራሴም ቢሆን ከዚያ በላይ ማሰብ አልፈልግም ነበር። እንዴት ወለደችኝ? አባቴ ማን ነው? ወዘተ የሚሉትን ሁሉ ለማወቅ ምንም አልፈልግም ነበር። ራሴን እንዳላስብ ከለከልኩት ትላለች ሐምራዊት በሚያዝያ 2006 ዓ.ም በሰጠችው አንድ ቃለ መጠይቅ። አባቷን የማወቅ ሰብአዊ መብቷ ተነፍጓት ያደገችው ሐምራዊት አገር ቤት እያለሁ ሁልጊዜ የተስፋዬ ደበሳይ እህቶችና ዘመዶች ይመጣሉ።
ከሌሎች ልጆች ይልቅ እኔ ላይ የበለጠ ትኩረት ያደርጉ ስለነበር አንድ ቀን የመጣችውን ማነች ብዬ አባባን ተስፋ ገብረ ማርያምን ስጠይቀው የፍቅርተ ጓደኛ ነች አለኝ። እንደውም አንድ ጊዜ አባባ ሲነግረኝ የተስፋዬን እህት ይዘው ብዙ ሆነው መጡ። ከመምጣታቸው በፊት የተለየ ነገር እንዳይሰሩ ከፍተኛ ጥንቃቄ እንዲያደርጉ ተነግሯቸዋል። ወሬው ደርግ ጆሮ እንዳይገባና ችግር እንዳይፈጠር እኔ የተስፋዬ ደበሴ ልጅ እንደሆንኩ በከፍተኛ ምስጢር መያዝ ነበረበት። እህቱ ድንገት ስታየኝ እሪ ብላ ማልቀስ ጀመረች። ስለተፈጸመው ጉዳይ ቄሱ አባ አላዛር ናቸው ይነግሩኝ የነበሩት። ተናደን መንጭቀን ይዘናት ወጣን አሉኝ። ከዚያም ለምንድን ነው የምታለቅሰው? ምን አድርጊያት ነው የምታለቅሰው ብዬ ስጠይቃቸው እብድ ነች አልኩሽ ብለው ነገሩኝ። እኔ አላስታውስም። ምናልባት 3 ወይ 4 ዓመት የነበረ ይመስለኛል። ስለ ነገሩ አባባም ነግሮኛል። እሱም በጣም ተናዶ ነበር። ሐምራዊት እያደገችና ነፍስ እያወቀች ስትሄድ ስለ ማንነቷ ማወቅ ራሱ ፈተና ሆነባት። ወላጅ አባቷን እንዳታውቅ ተደርጎ ብታድግም ወሬው ተሸሽጎ ሊቆይ የሚችል አልሆነም። ሐምራዊት የ12 ወይም የ13 ዓመት ልጅ እያለች የፍቅርተ አክስት ቤታቸው መጡ። በዚህ ጊዜ እኔ አእምሮ ውስጥ አንድ ነገር አቃጨለ። ለምን ያሼ ወይም የዘለሌ የተስፋ ገብረ ማርያም ልጆች አክስት አልተባለችም? ለምን የኔ ብቻ አክስት ናት ተባለ ብዬ ሐሳብ ውስጥ ወደኩ። ልክ ይህን እንዳወቅኩ የኔን ማንነት ሊያጠፉ የመጡ ሰዎች ናቸው ብዬ የተስፋዬ ደበሴ ዘመዶችን በጣም ጠላኋቸው። እናቴ ፍቅርተን ልቀበል እችላለሁ። አባባን ተስፋን አባቴ ብዬ የተቀበልኩትን ሰው ተንከባክቦ ያሳደገኝን ሰው ከውስጤ ሊያወጡት ሲጥሩና በሌላ ሰው ሊተኩት ሊቀይሩት ሲሞክሩ ሳያቸው በጣም ጠላኋቸው። ከዚያ በተጨማሪ በዚያ የደርግ ዘመን ወያኔ ምናምን እየተባለ በትግሬ ላይ ዘመቻ ይደረግ ስለነበር ያ ሁኔታም አሳስቦኛል። ዋናው ግን አባቴን ሊነጥቁኝ መሞከራቸው ነበር ያሳሰበኝና ያበሳጨኝ። ከዚያ በኋላ በመንፈስ ራሴን ከነሱ አራኩኝ። አቶ ተስፋ ገብረ ማርያም ኃላፊነቱን ከተወጣ በኋላ ሐምራዊትን እናቷ የምትኖርበት አሜሪካ እንደላካት ስለ ሁሉም ነገር ልታናገረው ፍቅር ተወሰነችና ለብቻቸው ተገናኙ። ቨርጂኒያ ቢች የሚባል የባህር ዳርቻ እዚያ እንደደረሱም ለብቻቸው ለማውራት ወደ ጓሮ ሄዱ። ከዚያም እኔ እንዴት ልጠፋ እንደቻልኩ ካስረዳኋት በኋላ ወላጅ አባቷ ተስፋ ገብረ ማርያም ሳይሆን ተስፋዬ ደበሴ እንደሆነ ነገርኳት። ብዙ አልገረማትም። ትንሽ አሰብ ባደረገችና ለመሆኑ እንዴት ሞተ ብላ ጠየቀችኝ። ሊይዙት ሲሉ ከፎቅ ላይ ወድቆ እንደሞተ ስነግራት በጣም ደነገጠች። ተፈጥፍጦ አለችኝ። አዎ ካልኳት በኋላ በዚያን ዘመን በደርግ መያዝ ማለት ከሞት የከፋ እንደሆነ አስረዳኋት። ይህን ከነገርኳት በኋላ ሁሉ ሐሳቧን ልትቀይር አልቻለችም። መከራውን አይቶ ከልጆቹ ሳይነጥል ያሳደጋት ተስፋ ስለሆነ አባቴ እሱ ብቻ ነው ብላ ደምድማለች። ሌላ ነገር ልትሰማ ፈቃደኛ አልነበረችም። በቨርጂኒያ የውሃ ዳርቻ ስለተፈጠረው ሁኔታ ሐምራዊት ስትገልጽ ፍቅርተ ነገሩን ለብቻዬ ልትነግረኝ ባሰበችበት ወቅት ድንጋጤ ነበረባት። መጀመሪያ የነገረችኝ ተስፋዬ እንዴት ጀግና እንደነበር፣ ደፋር ሰው እንደነበር ነበር። እኔ ያን ወሬ ልንቀጥልበት አልፈለኩም፣ እንድታቆም ነበር የፈለኩት። በዚያን ጊዜ የኔ መከላከያ ዘዴ የምታወራው ወሬ ለኔ ምንም እንዳልሆነ ማሳወቅ ነበር። ስለ ተስፋዬ ወረደ ከህንጻ ዘሎ ነው ራሱን ለኢትዮጵያ ሕዝብ የሰዋው ስትለኝ አይኗን እያየሁና ምንም አይነት ስሜት ሳላሳይ ተፈጥፍጦ ነው የሞተው አልኳት። ደነገጠች፣ በጣም ደነገጠች። ከዚያ ጸጥ አለን። ከዚያም ይሄ ዜና እኔም ማልፈልገው እንደሆነ አወቀች። ነገሩ በዚያ ቆመ። ከፍቅርተም ሆነ ከሌላ ከማንም ጋር ላላወራ ወሰንኩ። እንኳን ከሌላ ሰው ከራሴ ጋርም ላልነጋገርበት ወሰንኩ ካለች በኋላ ሐምራዊት ራሷን ለመከላከል ተዘጋጀች። አባቴ ብላ ለብዙ ዓመታት የያዘችውን እምነት በሌላ መቀየሩ ራሷን መደፍጠጡ ነው ተሰማት። 16 እና 17 ዓመት ሙሉ የኔ ብላ የያዘችውን እምነትና ማንነት ሙሉ በሙሉ ሲያፋልሱባት እኔ ማነኝ ብዬ ልል ነው አለች ሐምራዊት። ነገሩ በዚህ መልክ እንዲዘጋ ብትፈልግም ውስጤ መታመስ ጀምሯል። ግን በጭራሽ ፊት ልሰጠውና የራሴን ማንነት እንዲፈታተነኝ አልፈቀድኩለትም። ለምሳሌ ኢትዮጵያ ያለው ልደቴ ታህሳስ 21 ነበር የሚከበረው። እዚህ ስመጣ ታህሳስ 22 ነው ትክክለኛው ቀን ብለው ሊያከብሩ ሲሉ አልቀበልም አልኩኝ።
የአባቴን ስምም ሊቀይሩ ሞክረው አይሆንም ብዬ ተስፋ እንደሆነ እንዲቀጥል አደረኩ። ያንም ማድረጌ አባቴን አለመክዳቴን ለመግለጽ ነበር። እንደዚህ አይነት ጉዳዮች በማህበረሰባችን ውስጥ ስለማይነገሩ እንዴት መያዝ እንዳለባቸው እንኳን አናውቅም። የተስፋዬ ዘመዶች በጣም ይንከባከቧታል፣ ስጦታ ይሰጧታል። ሐምራዊት ግን በጭራሽ ልታቀርባቸው አትፈልግም ነበር። እነዚህ ሰዎች የኔን ማንነት ለማጥፋት የመጡ ናቸው ብዬ ስለወሰድኳቸው በልቤ በጣም አራኳቸው፣ ጠላኋቸው። በፍቅርተና በእነሱ መካከል የነበረው ልዩነት እሷ ሁኔታውን ተረድታ ልጄ ብላ ብዙ አላስቸገረችኝም። እንደዚያ ብታደርግ እገፈትራት ነበር። እነሱ ግን ፍቅራቸውን ለመግለጽ ደግሞ ደጋግመው ከአባቴ ጋር የነበረውን ግንኙነት ነበር የሚጠቅሱት። ስሜቴን ምን ያህል እንዳወቁ አላውቅም፣ ግን ንዴቴን የተወጣሁት በእነሱ ላይ ነበር። ያ ሁሉ ሆኖ እነሱ በፍጹም አይቀየሩ፣ ሁልጊዜም ያው ነበሩ። ሐምራዊት በዚህ የመንፈስ ትርምስ ውስጥ መዝለቅ አልቻለችም። ለጉዳዩ እልባት ሰጥታ ከራሷና ከታሪኳ ጋር መታረቅና የታወከ መንፈሷን ማረጋጋት ግድ ነበር። እኔ ተሻለኝ የሄደው አባባ ተስፋ ገብረ ማርያም እዚህ መጥቶ ካወራሁት በኋላ ሲሆን ሌላ አባት አለኝ ማለት እሱን መካድ እንደሆነ ገለጽኩለት። አባባ አስረዳኝ። የሱ ፍቅር እንደማይቀንስ ማንም ሊወስደው እንደማይቻልና የተለያየ ፍቅር ሊኖር እንደሚችል አስረዳኝ። አባባ ይህንን ካለኝ ጊዜ በኋላ ሁኔታው ቀለል አለልኝ። እይታዬ ራሱ እየተለየ መጣ። እሱን ካነጋገርኩ በኋላ ስለ ተስፋዬ ደበሳይ ለማወቅ ፍላጎት አደረብኝ። ስላደረገው ነገርም እኮራበት ጀመር። ከሱ ዘር መወለዴንም ኮራሁበት። ተስፋዬ ለራሱና ለቤተሰቡ ብቻ መሆን ሲችል ለሕዝብ ብሎ ሕይወቱን የሰጠ ጀግና ነው ብዬ ተቀበልኩኝ። ሐቀኛና ለራሱ የማያስብ ሰው መሆኑን ተገንዝቤያለሁ። ሐምራዊት ከራሷ ጋር ከታረቀች በኋላ ከተስፋዬ ቤተሰቦች ጋር መተዋወቅ እንዳለባት አመነች። ጉዞ ወደ አዲሮብ። በዚህ ጊዜ የተስፋዬ እናት አርፈዋል። ወደ አዲሮብ ስንጓዝ ከ1997 ዓ.ም ጦርነት በፊት አገራቸው እንደዚህ እንዳልነበረ ሰው ሁሉ ነበር የሚናገረው። ጦርነቱ አካባቢውን ምን ያህል እንደጎዳው፣ ሰው ምን ያህል እንደተጎሳቆለ ሲነግሩኝ አለቀስኩኝ። ጦርነት ምን ያህል አስከፊ እንደሆነ ተገነዘብኩ። የተስፋዬ አባት አቦይ ደበሳይ ጋር እንደደረስን እጄን ለረጅም ጊዜ ይዘው ዝም ብለው ይመለከቱኝ ጀመር። አሜሪካ የምትገኘው ልጃቸው ካሰች ደበሳይ ስለ እኔ መኖር የነገረቻቸውን አልተቀበሉም። እየዋሿቸው የነበረ መስሏቸዋል። ጥቂት ቆይቶ ሁኔታውን ተቀበሉና አቀፉኝ፣ ሳሙኝ። ቀስ ብለውም ጨዋታ ጀመሩ። አቦይ ደበሳይ ተጫዋች ነበሩ። አባባን በጣም ከመወደዳቸው የተነሳ ንጉሥ አደረጉት። እኔን ትተው እሱ ላይ አተኮሩ። ዘፋኝ ስለሆኑ ዘፈን ይዘፍኑለት ጀመር። አባቴን በጣም ከመወደዳቸው የተነሳ ከዚህ ሰውዬ ጋር ሳንዛመድ አንቀርም አሉ። አቦይ ደበሳይ ቀልደኛ ነበሩ። ጥርሳችንን አያስከድኑንም ነበር። አቦይ ደበሳይ የተወለዱት የአዲሮብ ሕዝብ ደስታውን ከሚገልጽባቸው ዘይቤዎች መሃል አንዱ ዘፈን ነው። ሽማግሌ ሆኖ መዝፈን በአዲሮብ ሕዝብ መሃል አያሳፍርም፣ የሚያዋርድ ተግባር ነው ተብሎም አይቆጠርም። አቦይ ደበሳይና አቶ ተስፋ ገብረ ማርያም ተግባቡ። ቤታቸው ቤቱ ሆኖ እንዲሰማው አደረጉና 4 ወይም 5 ቀናት ተቀመጡ። ሁለቱ ከመቀራረባቸው የተነሳ ይቀላለዱ ጀመር እና አንድ ቀን ሽፍታ ነበሩ ሲባል ሰምቻለሁ፣ ሽፍታ ነበሩ እንዴ አላቸው። አባባ እየቀለደ ልክ እንደዚያ እንዳላቸው አዘኑ፣ አለቀሱ። አባባም ደነገጠ፣ የሚለው አጣ። አዎ ሽፍታ ነበርኩ ብለው መለሱለት። ተስፋዬ እንደሞተ ሆድ ብሶኝ ጠመንጄን እየሸፈቱ የተስፋዬን ሞት የሰማሁት በራዲዮ ነበር አሉ። ሸፍቼ ትንሽ ቀናት ከቆየው በኋላ ተመልሼ መጣሁ ቢሉም ሰዎች እንደሚናገሩት ግን ሽፍቶች ጠመንጃቸውን ከቀሟቸው በኋላ ነበር የተመለሱት አለች ሳምራዊት እየሳቀች። ጨዋታቸውን ቀጥለው ተስፋዬ ልጅ ሆኖ ምን አይነት ሰው እንደነበር ለማወቅ ሐምራዊት ጥያቄ አቀረበችላቸው። ሸይጣን ነበር አሉኝ። ኃይለኛ ነበር ማለታቸው ነው። ቀጥለውም ትግሉ ውስጥ ሲገባ ለምን አትተውም አልኩት። እንደምታየው እኔ የምሰራው ተቸግሮ ለምታየው ሕዝብ ነው፣ ለምን ተው ትለኛለህ? ይልቅስ መርቀኝ ብሎኝ መረኩት አሉ አቦይ ደበሳይ። እንደ አይን ብሌን የሚያዩት አንዱ የወንድ ልጃቸው ሐዘን በዚያ ጊዜም እንኳን ገና አልወጣላቸውም። ተስፋዬ ዛሬ የለም።
እነ ሻምበል ፍቅረ ስላሴ ወግደረስና ሌሎች የሚሰነዝሩበትም ክስ ሆነም ወቀሳ ሊከላከል አይችልም። ከሳሾቹ የተስፋዬ ደበሳይን ስም ያለ ምክንያት አይደለም የሚያጠቁሩት። በሻምበል ፍቅረ ስላሴና በግብረ አበሮቻቸው ተስፋዬን በተመለከተ ክስ ተመስርቷል። ዶክተር ተስፋዬ ደበሳይ የተባለው በ1969 ዓ.ም አዲስ አበባ ውስጥ ባልታወቀ መሳሪያ እንዲገደል በማድረግ በ1949 ዓ.ም በወጣው የወንጀለኛ መቅጫ ሕግ ቁጥር 32/1 ለና 281/ሀ የተመለከተውን በመተላለፍ ወንጀል ሰርቶ በመገኘታቸው ተከሰዋል ይላል ልዩ አቃቢ ሕጉ። ልዩ አቃቢ ሕግ በእነ ኮሎኔል መንግስቱ ኃይለማርያም ላይ ያቀረበው ክስና የፌዴራል ከፍተኛ ፍርድ ቤት የሰጠው ውሳኔ መስከረም 2000 አዲስ አበባ ከገጽ 49 እስከ 50። ተስፋዬ ደበሳይ ሊወድቅ የቻለው የመጋቢት 1969 ዓ.ም በተካሄደው አሰሳ ሲሆን በህዝብ ድርጅት ጽሕፈት ቤት ወይም መኢሶን ስለተቀናጀውና ስለተመራው ስለዚህ አሰሳ የመኢሶኑ መሪ ነገደ ጎበዜ ለየት ያለ ማስተባበያ አቅርቧል። እንደ አውሮፓውያኑ አቆጣጠር በ2014 ዓ.ም ባወጣው መጽሐፉ በወቅቱ ሁለት አሰሳዎች ብዙም ህይወት ሳያጠፉ በስነ ስርዓት ተካሂደዋል ይላል። ነገደ ጎበዜ ይድረስ ለግንቦት ከየካቲት በሚለው መጽሐፉ በገጽ 228 ላይ ነገደ ጎበዜ የሚጠቅሳቸው እነዚህ አሰሳዎች መኢሶን የተሳተፈባቸው ሲሆን ብዙ ህይወት ሳያጠፋ በስነ ስርዓት ተካሄዱ ማለት ትርጉሙ ምንድነው? ቁጥሩ ስንት ሲደርስ ነው ብዙ ሊባል የሚችለው? አንድ ሰውን አላገባብ መግደልስ ምን ትርጉም ይሰጣል? ያለ ፍርድ ቤት ትዕዛዝ የሰው ቤት መበርበር፣ ያላንዳች ማስረጃ ሰው አስቆሞ መፈተሽ፣ የመኪና መንገድ ዘግቶ በማንኛውም ዜጋ ላይ ፍተሻ ማድረግ እንዴት በስነ ስርዓት ተካሄደ ሊባል ይችላል? ይህን መሰለው አስተያየት ከቀበሌ ዘበኛ አንደበት ቢመጣ ምናልባት ሊያስገርም ባልቻለ ነበር። የህግ ባለሙያ ከሆነ ሰው አንደበት ሲወጣ መስማት ግን እጅግ ያስገርማል። ለማንኛውም ግን ነገደ ጎበዜ ለመሸፋፈን እንደሞከረው ሳይሆን በዚህ አሰሳ ላይ ከኢህአፓ ጋር ግንኙነት አላቸው ተብለው የተጠረጠሩ ወጣቶችና ሰራተኞች ሁሉ በጅምላ ታሰሩ። እንደ ግርማ ከበደ ባሉ አረመኔ የድርጅት ጽሕፈት ቤት አባላት የተፈጸመው ወደር የሌለው የጭካኔ ተግባርም የከተማይቱን አንዳንድ ክፍል ነዋሪዎች ለግብታዊ ሰላማዊ ሰልፍ አነሳሳ። ግርማ ከገደላቸው 8 ወይም 9 ሰዎች አንዷ የ8 ልጆች እናት የነበረች ዳሮ ነጋሽ ነበረች። በተገደለችበት ጊዜም ልትገላገል የተቃረበች የ9 ወር ነፍሰ ጡር ነበረች። በ1983 ዓ.ም ከታተመው ያ ትውልድ ቅጽ 2 መጽሐፍ ላይ ገጽ 320 ላይ ተጠቅሶ ይገኛል። ነገደ ጎበዜ በስነ ስርዓት ተካሄደ ያለው የአሰሳ ዕቅድ በጀነራል ስዩም መኮንን የደርጉ አብዮታዊ መረጃ መምሪያ ኃላፊ የተዘጋጀ ጊዜያዊ የመረጃ ሁኔታ የሚል 8 ገጽ ሪፖርት መጋቢት 6 ቀን 1969 ዓ.ም ለደርጉ ህዝብ ደህንነት ጉዳይ ኃላፊዎች ቀረበ። የሪፖርቱ ዓላማ በአዲስ አበባና በአካባቢው የነበረውን የጸረ አብዮተኞች እንቅስቃሴና ሊወሰድ የሚገባውን እርምጃ ማብራራትና የውሳኔ ሐሳብ ማቅረብ ነበር። በመንግስት በኩል ሊወሰዱ የሚገባቸው እርምጃዎችን በሚመለከት ሰዓት እላፊ በበዓላት ቀናት ጭምር ማወጅ፣ መግቢያ መውጫዎችን መዝጋት፣ ዘመቻውን በአንድ ወር ጊዜ ማካሄድና ጸረ አብዮተኞች ሊያዙ ስለሚችሉ ሰፊ እስር ቤትና ፈጣን የማያወላውል ሐሳብ የሚያቀርብ የምርመራ ቡድን እንዲቋቋም የሚልና ሰፊና ዝርዝር ሐሳብ የያዘ ነበር። ከላይ የተጠቀሰው ዕቅድ በሌተናል ኮሎኔል መንግስቱ ተቀባይነት አግኝቶ ጸደቀ። የደርጉ አብዮታዊ መረጃ መምሪያ ኃላፊ ዘገባውን ያቅርቡ እንጂ ተስፋዬ ደበሳይ ሊወድቅ የቻለበት አሰሳ ዕቅድና ሐሳብ የተነደፈው በአዲስ አበባው የህዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ቅርንጫፍ ቢሮ ውስጥ ሲሆን በተማሪዎች እንቅስቃሴ አንጋፋ ተሳታፊ በነበረውና ከመኢሶን መሪ አባላት መሃል አንዱ በሆነው በከበደ መንገሻ ሊቀመንበርነት ይመራ የነበረ ተቋም ነው። ተስፋዬ በአሰሳው ቢወድቅም ነገደ ጎበዜ እጅግ በጣም የሚያስገርም ሌላ ሐሳብ ሰነዘረ። የዶክተር ተስፋዬ መሞት እስከዚህም በቀጥታ ከአሰሳው ጋር የሚገናኝ አልነበረም። አሰሳዎች የሚካሄዱት በግለሰብ መኖሪያ ቤቶች እንጂ በመንግስት መስሪያ ቤቶች አልነበረም ካለ በኋላ ኮሎኔል መንግስቱን በመጥቀስ ተስፋዬ ደበሳይ ቤት ውስጥ ከመፈተሽ አደጋ ለማምለጥ ሲል ወደማይፈተሽ መስሪያ ቤት ሄዶ እንዲሸሸግ በተወሰነው መሰረት ኪዳኔ ህንጻ ሄዶ ተሸሸገ። ለመገደል የበቃው በድርጅቱ አመራሮች በነበረው ሹክቻ ሳቢያ ከኢህአፓዎች ከራሳቸው
የዶክተር ተስፋዬ ጠላቶች ደውለው ለደርግ ዘመቻ መምሪያ በመጠቆማቸው እንደነበር ይናገራሉ። በአጭሩ እዚያ ህንፃ የተገባው ለፍተሻ ወይም ትጥቅ ለማስፈታት ሳይሆን ተስፋዬ ደበሳይን ለመያዝ ነበር ማለት ነው። ነገደ ጎበዜ ገጽ 228 ላይ ከላይ በተገለጸው ጥቅስ ውስጥ ነገደ ጎበዜ የተሳሳቱ መረጃዎችና አይን ያወጡ ቅጥፈቶችን አኑሯል። አሰሳውን ለመሳሪያ ፍተሻ የተደረገ አስመስሎ ያቀርባል። ለተስፋዬ ደበሳይ ሊወድቅ የቻለው መኢሶን ባዘጋጀው አሰሳ ሳይሆን በደርግ ልዩ ትዕዛዝ ነው በማለት እጅግ የሚያስገርም ሐሳብ ሰንዝሯል። በወቅቱ ስለነበረው ሁኔታ በያ ትውልድ የቀረበው ዝርዝር ይህንን ይመስላል። ክፍሉ ታደሰና ግርማቸው ለማ ተስፋዬ ደበሳይ ለጊዜውም ቢሆን አዲስ አበባን ትቶ እንዲወጣ ሊያግባቡት ሞከሩ። ይህም የሆነው እሁድ መጋቢት 9 ቀን 1969 ዓ.ም ነው። ተስፋዬ የተገደለው መጋቢት 13 ሐሙስ ዕለት ነው። እኔ ከመጋቢት 9 በኋላ ተስፋዬን አላየሁትም። ይሁንና ሐሳባቸውን በግልጽ ሳይቃወም አዲስ አበባ ለመቆየት መረጠ። ይህን የተስፋዬን ውሳኔ እንደተረዳ በሰሜን አዲስ አበባ እንጦጦ አካባቢ የኢህአፓ አባል መኖሪያ ከነበረው ከበሪሁን ማርዬ ቤት አብሮት እንዲቆይ ግርማቸው ለተስፋዬ ሐሳብ አቀረበ። በሪሁን ማርዬ ወይም ሚስቱ የቀበሌ ተመራጭ ስለነበሩ ቤታቸው የተሻለ የደህንነት ዋስትና እንዳለው ተገምቷል። እኔ በመጽሐፌ ያሰፈርኳቸው ሐሳቦችም ሆነ ለኢህአፓ አመራር የቀረቡት መረጃዎች የተገኙት ስለ ተስፋዬ አወዳደቅም ሆነ በዚያ ወቅት ስለነበረው ዝርዝር ሁኔታ ተስፋዬ ከመውደቁ አንድ ቀን በፊት አብሮት ከነበረው ከግርማቸው ለማ ሲሆን የተስፋዬ ደበሳይን የመጨረሻ ሰዓቶችን በተመለከተ ግርማቸው ዝርዝር መረጃን ያገኘው ከበሪሁን ማርዬ ባለቤት ነበር። ከላይ በተጠቀሰው መረጃ መሰረት አሰሳው ከተጀመረ ከአንድ ቀን በኋላ የበሪሁን ማርዬ ቤት እንደሚፈተሽ ሲታወቅ ሁሉም ቤቱን ለቀው ለመውጣት ወሰኑ። በዚህ ውይይት ላይ ተሳታፊ የነበሩት 3 ወይም 4 ሰዎች ሲሆኑ እነሱም በሪሁን ማርዬ፣ ተስፋዬ ደበሳይ፣ ግርማቸው ለማና ስሟን የማላውቀው የበሪሁን ማርዬ ሚስትም ሳትሳተፍ አልቀረችም። ሌላ ሰው በመሃላቸው አልነበረም። በእነዚህ ከ4 ሰዎች ውጪ እቅዳቸውን ሌላ ማንም ሰው አያውቅም። ውሳኔውን ማታ ላይ አድርገው በማግስቱ ወደ በሪሁን ማርዬ ባለቤት ቢሮ ጉዞ ጀመሩ። ስለሆነም ውስጥ በነበረው ሹክቻ ሳቢያ ከኢህአፓዎች ከራሳቸው የዶክተር ተስፋዬ ጠላቶች ደውለው መረጃ ሰጡን የሚለው አገላለጽ ተአማኒነት አይኖረውም። በእርግጥ በዚያ ወቅት ጌታቸው ማሩ ተስፋዬ ደበሳይን አስገደለ ተብሎ ተወርቷል። ይህ መረጃም ሐሰት ነበር። ከታጋይነት ሞራል አኳያ ጌታቸው ማሩ ያን ያደርጋል ወይም አያደርግም የሚለውን ሐሳብ ወደ ጎን ትቼ ስለነ ተስፋዬ ደበሳይ ውሳኔ ምንም አይነት መረጃ ሊኖረው ስለማይችል ብቻ ለደርግ ሊያስተላልፍ የሚችለው መረጃ አልነበረውም። ተስፋዬ ይኖር የነበረበትን ቦታ አያውቅም ነበር ብዬ ገምታለሁ። ሊገናኙም የሚችሉበት አጋጣሚም አልነበረም። ይህ በሆነበት ጊዜ ጌታቸው ማሩና ብርሃነ መስቀል ከአመራሩ ተወግደዋል። በሪሁን ማርዬና ተስፋዬ ደበሳይ ከቤት ወጥተው መርካቶ አካባቢ ደረሱ። በኑረዲን መሐመድ መኖሪያ ቤት በኩል ለማለፍ ወስኖ ተስፋዬ ደበሳይ እዚያ እንደደረሰ ኑረዲንን ከደጃፉ ላይ ያገኘዋል። ሁለቱ እንደተገናኙ እኔን ክፍሉ ታደሰን አይቶ እንደሆነ ተስፋዬ ደበሳይ ኑረዲንን ይጠይቀዋል። ቤት ውስጥ እንዳለሁ ኑረዲን ሲነግረው ተስፋዬ እንደሚመለስ ተናግሮ ይሄዳል ወደ በሪሁን መኪና። ተስፋዬና በሪሁን ምን እንደተነጋገሩ ተመልሼ እመጣለሁ ያለው ተስፋዬ ሐሳቡን ለምን እንደቀየረ ሁለቱ ብቻ ሲሆኑ የሚያውቁት ምንም ማስረጃ ሳይተውልን አልፏል። የበሪሁን መኪና በተክለ ሃይማኖት ቤተክርስቲያን አቋርጦ ሲያልፍ ያንን አካባቢ ይቆጣጠር የነበረ የመሲኡን ስኳድ ያጋጥመዋል። አሳሹ ቡድን ተስፋዬን መለየት እንደቻለ መኪናውን መከተል ይጀምራል። ያንን አሳሽ ቡድን ይመራ የነበረው ማን ነው? በተክለ ሃይማኖት አካባቢ የነበሩት የመኢሶን የአሳሽ ቡድን አባላት እነማን እንደነበሩ ዛሬም በቂ ማስረጃ ባይኖርም በደርግ የስለላ አካላት ውስጥ ለረጅም ጊዜ ያገለገሉና የኢህአዴግ መንግስት ለ11 ዓመታት አስሮት ያቆየው አንድ የመረጃ ሰው በመጽሐፍ ውስጥ ስለዚህ ሁኔታ ሲገልጽ መርማሪው ተኮላ ማሞ ሚያዝያ 5 ቀን 1991 ዓ.ም በሰጡኝ ቃለ ምልልስ ብሎ መርማሪው የሰጠውን ቃል እንዲህ ይገልጸዋል። ዶክተር ተስፋዬ ደበሳይና በሪሁን ማርዬ ከአብዮት አደባባይ ወደ ቸርችል ጎዳና ለማለፍ ጉዞ ጀመሩ።
እነዚህን ሰዎች በቅርብ የሚያውቋቸው የመኢሶን ማዕከላዊ ኮሚቴ አባላት ከኋላ ይከተሏቸዋል። በአጋጣሚ ጠቅላይ ፖስታ ቤት ፊት ለፊት ካለው መብራት ላይ አሳሽ ቡድን ነበር። እነ ተስፋዬ ደበሳይና መኢሶኖች በአንድነት ከመብራቱ ደረሱ። በዚህ ጊዜ ዶክተር ንግስት አዳነ መታወቂያቸውን በማሳየት ተስፋዬ ደበሳይን ለማስያዝ ሲሞክሩ ዶክተር ተስፋዬ ደበሳይ ከመኪና ወጥቶ ይኖርበት ወደ ነበረው ሕንፃ ውስጥ ገባ። በሪሁን ማርዬ ከሕንፃው በራፍ ላይ ሆኖ ካሳሹ ቡድን ጋር ተኩስ ከፍቶ ተገደለ። ተስፋዬ ደበሳይን ኮሎኔል ግርማ ወልደ ማርያም ተከተሉት። ከመስኮት ዘሎ በመውደቅ ራሱን ገደለ። ሻምበል ተስፋዬ ርስቴ ምስክርነት በተሰኘው መጽሐፋቸው ከገጽ 90 እስከ 91 ላይ ይህንን አስፍረውታል። መርማሪውን ጠቅሶ የቀረበው ከላይ የተጠቀሰው ማስረጃ አንዳንድ ተአማኒነት የሌላቸው ነጥቦችን ቢያነሳም ተስፋዬ ደበሳይ የነበረበትን መኪና ይከተሉ የነበሩ መኢሶኖች እንደሆኑ ይገልጻል። ለማንኛውም ግን በሪሁንና ተስፋዬ ደበሳይ ኪዳኔ ሕንፃ እንደደረሱ ወደ በሪሁን ባለቤት ቢሮ ለመሄድ ደረጃዎችን ወጡ። እዚያም ሲደርስም ተስፋዬ አንድ ያልጠበቀው ጉዳይ አጋጠመው። አውሮፓ የሚያውቀውና የመኢሶን አባል ይሆናል ብሎ ይገምተው የነበረ አንድ ሰው አየ። ዘሪሁን ተክሌን። ሰውየውን እንዳየ እዚያ ቢሮ ለመቆየት የነበረውን ውሳኔ ይሽርና እንሂድ፣ ከሕንፃው እንውጣ ይላል ተስፋዬ። ማርዬ ፊት ለፊት፣ ተስፋዬ ኋላ ኋላ ተከትለው ደረጃውን ይወርዳሉ። መግቢያው ላይ የደርግ ወታደሮች ይጠብቋቸው ነበርና ጥይት ያርከፈክፉባቸዋል። ማርዬ ከፊት ይመራ ስለነበር ወዲያው ወደቀ። ያጋጠማቸውን ሁኔታ ተስፋዬ ሲረዳ ፊቱን አዙሮ የፎቁን ደረጃዎች በሩጫ ይወጣ ጀመረ። ተስፋዬ ፊቱ በሙሉ በደም ታጥቦ ራሱንም መሳት ጀምሯል። 6ኛ ፎቅ እንደደረሰ አንድ መስኮት ሲያይ በዚያ በኩል ቁልቁል ወደ መሬት ራሱን በመወርወር ተፈጥፍጦ ሞተ። የተስፋዬ ደበሳይ መገደልን እንዳወቀ የመኢሶን አባሉ ዘሪሁን ተክሌ ራሱን ስቶ መውደቁን ዘመዱ የሆነው የግንቦት ሰባቱ አንዳርጋቸው ጽጌ አንድ ወቅት ላይ ገልጾልኛል። ዘሪሁን ለምን ራሱን ሳተም? ያደረገው ወይም የሚያውቀው ነገር ይኖር ይሆን? ተስፋዬ በዚያ ሕንፃ ውስጥ መኖሩን ደውሎ አስታውቆ ይሆን? ልክ ተስፋዬ ደበሳይ እንደሞተ ማንነቱን ለማጣራት ነገደ ጎበዜ እንዲመጣ ተደርጓል። ዘሪሁን ተክሌ ይሆን ያን ያደረገው? ለማንኛውም ይህ ሰው ዛሬ ፈረንሳይ ሀገር አንድ ትንሽ ከተማ ውስጥ ይገኛል። ከላይ እንደተጠቀሰው የመኢሶን አሳሽ ቡድንም ዶክተር ነገደ ጎበዜን በመጥራት የሟቹን ማንነት እንዲያረጋግጥለት አድርጓል በማለት ያ ትውልድ አስፍሯል። ኮሎኔል ፍስሐ ደስታም በኮሎኔል ስለሺ መኩሪያ የተመራው የደርግ ጦር ቦታው ደርሶ ማንነቱን መለየት ስላቃተው ዶክተር ነገደ ጎበዜ ከሕዝብ ድርጅት ጽሕፈት ቤት መጥቶ ዶክተር ተስፋዬ ደበሳይ መሆኑን አረጋገጠ ይላል የፍስሐ ደስታ መጽሐፍ በገጽ 236። ከ40 ዓመት በኋላ የወጣው የነገደ ጎበዜ መጽሐፍ ነገሩ ካለቀ በኋላ እኔ ወይም ነገደ ጎበዜ ወደ ተባለው መስሪያ ቤት ሄጄ ስለነበር ተስፋዬ ደበሳይ የወደቀበት ሰራተኞቹ በሙሉ ከየቢሮአቸው ወጥተው በጀርባ በኩል በወታደርና በቀበሌ የአብዮት ጥበቃ ሰዎች ተከበው ያለው በማለት በቦታው ተገኝቶ እንደነበር ካመነ በኋላ አንድ እጅግ አስገራሚና ለማመን የሚያስቸግር የፈጠራ ድርሰት ያቀርባል። ከነዚህ ውስጥ የክፍሉ ታደሰ የኑሮ ጓደኛና ዛሬ የአሜሪካን ድምፅ ራዲዮ ባልደረባ የሆነችው በአውሮፓ የኢትዮጵያ ተማሪዎች በነበርንበት ጊዜ የማውቃት አዳነች ፍስሐዬ ስለነበረች በድንገት አይን ለአይን ተፋጠጠን። ብርክ ሲይዛ ታየው። አይቶ እንዳላየ ማለፍን መረጥኩ ይላል ነገደ ጎበዜ በመጽሐፉ ገጽ 228 ላይ። ነገደ ጎበዜ ያቀረበውን ይህንን መረጃ የሚያነብሰው ናቅ አድርጎት ሊያልፍ ይችላል። ይህ የነገደ መረጃ በመጽሐፉ ውስጥ ከመካተቱ በፊት ተመሳሳይ የሆነ ሐሳብ በአንድ ድህረ ገጽ ላይ ሰፍሮ አግኝቼ ካነበብኩት በኋላ የተለመደ የፈጠራ ድርሰት ነው ብዬ ንቅ ያልፈዋለሁ። ጽሑፉን ያዘጋጀው ሰው ቀደም ሲል ባወጣቸው ጽሑፎች ስለ ኢህአፓ ብዙ የተሳሳቱ መረጃዎችን አስፍሮ ስላነበብኩ ነበር የናኩት። ኩነቱ ከተፈጸመ ከ40 ዓመት በኋላ ነገደ ጎበዜ ታሪካዊ መረጃ ብሎ ያንን ሐሳብ መልሶ ሲያቀርብ ግን ዝም ማለት አማራጭ እንዳልሆነ ተገነዘቡ። ነገደ ጎበዜ ይህንን መረጃ ያቀረበው ጲላጦስ እንዳደረገው በተስፋዬ ግድያ መኢሶን ከደሙ ንጹሕ ነው ለማለት ፈልጎ እንጂ ሌላ ሊሆን አይችልም።
ካዳነች ጋር አይን ለአይን ተፋጠጥን፣ ብርክ ያዛት ይላል ነገደ ጎበዜ። ለዚህ መረጃ ገራገር የሚሆን መልስ ሌላ ሴት አይቶ ይሆናል፣ አዳነችንም አላየም። ምናልባትም ያቺ ያየችው ሴት ማንነቱን አውቃ ብርክ ይዟት ሊሆን ይችላል የሚል ነው። በዚያ ወቅት ነገደ ማን እንደሆነና የሰውን ሕይወት ለመቅጠፍ ምን ያህል ስልጣን እንደነበረው የምታውቅ ሴት ምን ነው ብርክ አይዛት? የነገደ ጎበዜ አካሄድ ግን ሌላ ትርጉም አለው። ያለ ምክንያትም አይደለም ጉዳዩን በመጽሐፍ ውስጥ ያነሳው። እሱ ደፍሮ መናገር ያልፈለጋቸውን ሌሎች ተጓዳኝ መረጃዎችን ቀደም ሲል በሌላው ሰው በኩል እንዲነገር አድርጎ በድህረ ገጾች ለቋል። የተስፋዬ ባለቤት የነበረችው ፍቅርተ ገብረ ማርያምም ጽሑፉን አይታ ግራሞቷን ገልጻለች። ይህ በድረ ገጽ የወጣ ጽሑፍ በቀበሌዎች ተይዘው ቁጭ ብለው ከነበሩ ሰዎች መሃል አዳነች ፍስሐዬ አንዷ ነበረች። እሷና ክፍሉ ታደሰ ሞስኮ ለትምህርት ከነበሩበት ጊዜ አንስቶ ለሲአይኤ አገልግሎት ሲሰጡ ቆይተዋል። በዚያ ሰዓት አዳነች ኪዳኔ ሕንፃ ምን ታደርግ ነበር? ለመደበቅ። ከመሞቱ ከጥቂት ሳምንታት በፊት ስለዚህ ጉዳይ ዘሩ ክህሽን ነግሬው ሊያምነኝ አልቻለም። እንዳላመነኝ ስረዳ አስቀየመኝና ነገደ ጎበዜን በስልክ ጠራሁትና ነገደ ሳያውቅ ዘሩ እየሰማ እንዲናገር አደረኩት። እሱ የተስፋዬ ደበሳይ ግድያ በክፍሉ ታደሰ የተቀነባበረና አዳነች ፍስሐም ኪዳኔ ሕንፃ ውስጥ እንድትቀመጥ የተደረገችው የተስፋዬ ማንነትን ለመጠቆም እንደሆነ ሊያምን ቻለ። ተስፋዬ ደበሳይ ማን ገደለው? ከድረገጽ የተገኘ ጽሑፍ። ይህ ጽሑፍ የወጣው ሰናይት በሚል ስም ሲሆን ደራሲው ዶክተር ዓለም እሸቴ የተባለ ሰው ነበር። ቀደም ሲል ኢህአፓን በተመለከተ ብዙ የተሳሳቱ ጽሑፎችና የሚያስገርሙ ሐሳቦችን አቅርቦ ስላነበብኩ ሰውየው የጤና እክል ሊኖርበት ይችላል ብዬ በመገመትና ለተራ ሐሜቶች ቁብ ላለመስጠት መልስ አልሰጠሁም። ይህ በድረገጽ ላይ የወጣው ጽሑፍ ብዙ የተሳሳቱና ኃላፊነት የጎደላቸው ነጥቦችና አስተያየቶች የሰነዘረ ሲሆን ነገደ ጎበዜ ደፍሮ ለመናገር ያልፈለጋቸውን ሐሳቦች በዚህ ሰው በኩል እንዲነገር ተደርጓል ያልኩት ለዚያ ነበር። ወደ ዋናው ነጥብ ከመግባቴ በፊት ግን ዘሩ ሊያምን ቻለ የሚለው አነጋገር ለምን አሳማኝ ሊሆን እንደማይችል ላስረዳ። ከላይ እንደገለጽኩት ስለ ተስፋዬ መስዋዕት ከአንድ ቀን በፊት አብሮት የነበረው ግርማቸው ለማ ነበር አሲምባ ይገኝ ለነበረው የኢህአፓ አመራር ዘገባ የላከው። እናም ዘሩ መረጃው በእጁ ላይ ይገኝ ነበር። ሁለተኛ ዘሩ ስለ ነገደ ጎበዜ በቂ እውቀት ስለነበረው የተናገረውን ተናግሮም ከሆነ ሊያምን መቻሉን እጠራጠራለሁ። በሶስተኛ ደረጃ መረጃ ተብየው ለዘሩ የተናገረው ከመሞቱ ከጥቂት ሳምንታት በፊት ነው ይላል ድረገጹ ላይ የተለቀቀው ጽሑፍ። ዘሩ በዚህ ጊዜ ግቢ ነፍስና ውጪ ነፍስ ውስጥ ይገኝ ስለነበር በእንግሊዘኛው በላይፍ ሰፖርት ድጋፍ ሲሆን ሕይወቱ የተንጠለጠለችው ስቃዩና እንግልቱ ስላታከተው ነበር የሚደረግለት እንክብካቤ እንዲቋረጥ ጠይቆ ሕይወቱ እንዲያልፍ የተደረገው። እናም በላይፍ ሰፖርት ላይ የነበረን ሰው ከመሞቱ ከጥቂት ሳምንታት በፊት እንዴት ማናገር ይቻላል? ለማንኛውም ግን ነገሩን ንቃ ወይም በሌላ ምክንያት ካልተወቹ በስተቀር አዳነች ፍስሐዬ አቅሙ ችሎታውና መረጃው ስላላት ተገቢውን መልስ ልትሰጥ ትችላለች። ለታሪክ ሲባልም ታደርገው ይሆናል ብዬ ገምታለሁ። እኔም አውቀውን ልግለጽ። በመጀመሪያ ደረጃ የአሳሳ እንደሚደረግ ሲታወቅ ከአዲስ አበባ እንዲወጡ ከተደረጉ የኢህአፓ አባላት መሃል አንዷ አዳነች ፍስሐዬ ነበረች። የትና መች እንደምትሄድ ሁኔታውን ያመቻቸላትም ራሱ ተስፋዬ ደበሳይ ነበር። ተስፋዬ የወደቀ ዕለት አዳነች በትክክል የት ከተማ እንደነበረች አሁን ባላስታውስም ደብረ ብርሃን ወይም እዚያ አካባቢ የነበረች ይመስለኛል። ብቻዋንም አልነበረችም። ከመዝገብነሽ አብዩና ምናልባትም ከባለቤቷ ከብርሃኑ እጅጉ ጋር ነበረች። በዚያ ወቅት እዚያ እንደነበረች ያጫወተቻቸውና ምስክርነት ሊሰጡ የሚችሉ ብዙ ሰዎች ዛሬም በሕይወት ይገኛሉ ብዬ ገምታለሁ። አሰሳው እንዳለፈ እሷና አብሯት የነበሩት ወደ አዲስ አበባ ተመለሱ። አዲስ አበባ እንደደረሰችና እንደተገናኘን ያዳነች የመጀመሪያ ጥያቄ ተስፋዬ እንዴት ሊሰዋ እንደቻለ፣ ለምን ከከተማ እንዲወጣ እንዳልተደረገ ነበር። የማውቀውን ገለጽኩላት። በሌላ ቀን ስንገናኝ ስለ ተስፋዬ አሟሟት ከግርማቸው ጋር በሰፊው ተነጋግራ በቂ መረጃ እንዳገኘች ስትነግረኝ እኔ ሰጠኋት መረጃ አላረካት እንደነበር ተገነዘብኩ።
አዳነች ፍስሐዬና ተስፋዬ ደበሳይ የአንድ ድርጅት አባል ከመሆናቸው ባሻገር ቤተሰቦቻቸው የአዲ ሮብ ተወላጆች ናቸው። ተስፋዬ ደበሳይ ግንባር ቀደም ከነበሩ የኢህአፓ መሪዎች መሃል አንዱ የነበር ሲሆን የደርግና የህዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ጥምረት መጋቢት 13 1969 ዓ.ም ባካሄደው አሰሳ ወደቀ። አሰሳ ሊደረግ እንደታሰበ በርከት ያሉ ጓዶች ከአዲስ አበባ እንዲወጡ ተደረገ። ከነዚህም መካከል የተስፋዬ ደበሳይ ባለቤት የነበረችው ፍቅርተ ገብረ ማርያምና የጸሎተ ሕዝቅያስ ባለቤት ሰላማዊት ዳዊት ወደ ሰሜን ሸዋ ሄደው የድርጅቱ አባል የሆነች አንዲት ወጣት ለጸበል የመጡ ናቸው ብላ አያቷ ቤት አስቀመጠቻቸው። ልጅቷ ተማሪ ስትሆን ማታ ማታ ነበር ታገኛቸው የነበረው። ፍቅርተ ገብረ ማርያም የተስፋዬን መገደል እንዴት እንደሰማች ስታስረዳ አንድ ቀን ያቺ ልጅ መጣችና ምን ዜና እንዳለ ስንጠይቃት ደርግ ደግሞ ዛሬ ዋናውን ገደልኩ እያለ አወራ አለች። መጀመሪያ ላይ ልጅቱ የሞተውን ሰው ስም ማስታወስ አልቻለችም። ትንሽ ቆየችና ተስፋዬ ነው አለች። እንዲያ ስትለን ደነገጥን። ተስፋዬማ አልናት። የአባቱ ስምማ የማይያዝ አይነት ነው አላውቅም አለች። እነ ፍቅርተ የአባት ስሞች ሲጠሩላት ቆይተው ተስፋዬ ደበሳይ ሲሏት አስታወሰች። ልጅቱ ወጥታ ስትሄድ እኔና ሰላማዊት ጫካ ውስጥ ገብተን ድምፃችን እንዳይሰማ አፋችንን አፍነን ተላቀስን። ከቤት ወጥተን ስንቆይባቸው ጊዜ ሴትዮዋ የልጅቱ አያት ውጭ ቁጭ ብለው ጠበቁን። በማግስቱ የተስፋዬ ደበሳይ ፎቶግራፍ ያለበትን ጋዜጣ ልጅቱ ይዛልን መጣች። በያ ትውልድ ቅጽ 2 ላይ ተስፋዬ የፓርቲው የርዕዮተ ዓለም ግንባር ቀደም አቀንቃኝና አደራጅ የፖለቲካ ጠቢብና መስራች አባትም ነበር። ተስፋዬ ብዙ አይናገርም። መናገር ሲጀምር ግን በአካባቢው ያለና የሚሰማው ሁሉ ከአንደበቱ የሚወጣውን እያንዳንዱን ቃል እንዲያዳምጥ ወዶ ይገደዳል። ተስፋዬ ባኗኗሩ እውነተኛና ግልጽ፣ ታይነትን የናቀ ትሁት ሰው ነበር። በፖለቲካ አስተሳሰቡ ግን ውስብስብና የረቀቀ ከመሆኑም ሌላ ከማንም በላይ ሩቅ ተመልካች እንደነበር የሚያውቁ ሁሉ ይመሰክራል። ኢህአፓ በተስፋዬ ሞት ሕይወትና ግርማ ሞገስ የሚያጎናጽፈውን መንፈሱን አጣ ይላል። አጠገቡ ለነበርነውና አብረነው ለታገልነው ለብዙዎቻችን ተስፋዬ ደበሳይ ማለት ከላይ የተገለጸው ነው። ተስፋዬ ደበሳይ ትግርኛ ሁለተኛ ቋንቋው ነው። ተስፋዬ በእናቱም ሆነ በአባቱ ትግራይ ውስጥ የሚገኝ የኢሮብ ተወላጅ ሲሆን በኢትዮጵያዊነቱ የሚኮራ ሰው ነበር። በእርግጥም ኢትዮጵያውያን በሀብት፣ በትምህርት ወዘተ ሊበላለጡ ይችላሉ። የሀገርና የሕዝብ ፍቅርም ያንዱ ከሌላው የጠለቀ ሊሆን ይችላል። ኢትዮጵያዊነት ግን ከራሳችን ጋር የተዋሃደ የማንነታችን መግለጫ ነው። ያንን ማንም ከውስጣችን ሊያወጣው አይችልም። ሻምበል ፍቅረ ሥላሴም የተስፋዬ ደበሳይን ኢትዮጵያዊነት ከውስጡ ሊያወጡም ሆነ ሊቀሙ አይችሉም። ለቅስና ትምህርት ወደ ሮም ተልኮ የነበረው ተስፋዬ ደበሳይ ለኢትዮጵያ ሕዝብ ችግርና ብሶት መፍትሄ መሻት ጀመረ። አነበበ፣ ብዙ አነበበ፣ ተመራመረ፣ አብዝቶም ተመራመረ። ቢያንስ የ2 ዶክትሬት ባለቤት የሆነው ተስፋዬ ተደላድሎ መኖር ሲችል ኢትዮጵያን ብሎ ታገለ። ለሕዝቦቿ እኩልነት ሲል ወደቀ። ተስፋዬ ደበሳይ በሕይወት ባይኖርም ስሙን ሲያጎድፉ እንከራከርለታለን፣ እንመሰክርለታለን። የመጀመሪያው አሰሳ ከመጀመሩ ቀደም ሲል የኮሎኔል መንግስቱ ኃይለ ማርያምና የግብረ አበሮቻቸው የነ ሻምበል ፍቅረ ሥላሴ ሰለባ እንዳይሆኑ በማሰብ በርካታ የኢህአፓ አባላት ወደ ሸዋ ትናንሽ ከተሞችና መንደሮች እንዲሄዱ ተደረገ። በጊዜ መጨናነቅና በድርጅታዊ አሰራር ምክንያት ብዙ ሰው እርስ በርሱ እንዳይተዋወቅ ለማድረግ ተስፋዬ ደበሳይ ነበር አብዛኞቹን ከአዲስ አበባ ሲያስወጣ የነበረው። ተስፋዬ ደፋርና በጭራሽ መጠራጠር የሚችል ሰው አልነበረም። መንገድ ላይ ሲሄድ እንኳን ዞር ዞር ብሎ አያይም። የጸጥታ ግንዛቤው ደካማ ነበር። ሁልጊዜም አንድ ቀን ከቤት ሲወጣ ይይዙታል ብዬ ነበር የምፈራው ትላለች ፍቅርተ ገብረ ማርያም ከላይ በጠቀስነው ቃለ መጠይቅ ውስጥ። ፍቅርተ ተስፋዬን በትክክል ገልጿለች። አባላቱን ወደ ሸዋ ከተሞች ያስወጣ በነበረበት በዚያ የአሰሳ ዕለት ቀኑን ሙሉ መርካቶ መኪና ተራ ሆኖ ነበር ስራውን ሲያከናውን የዋለው። ተስፋዬ እሱ ራሱ አደጋ ላይ ሊወድቅ እንደሚችል መገመት ባያቅተውም ዋና ዓላማው ሌሎች አባላትን ማትረፍ ነበር። ተስፋዬ ገብቶ የነበረበትን ይህንን ችግር በመገመት እኔና የንዑስ ሴክሬታሪያል አባል የነበረው
ከድር መሐመድ የነበረበት ቦታ ድረስ በመሄድ እጁን ጎትተን ወሰድነው። ይህ ከሆነ ከጥቂት ቀናት በኋላ ተስፋዬ ደበሳይ ቀይ ሽብርን ሲታገል ወደቀ። ተስፋዬ ደበሳይና ግንባር ቀደም የኢህአፓ አባላት ቀይ ሽብር ቢያንስ ሊገታ አለበለዚያም ለተወሰነ ጊዜም ቢሆን ሊቋረጥ ይችል ይሆናል የሚል እምነት ነበራቸው። አንዱና ዋነኛው ብልሃት የቀይ ሽብር ፖሊሲ ዋነኛ መዘውር የሆነውን ግለሰብን ግብረ አበሮቹን ማለትም የኮሎኔል መንግስቱን ቡድንና የህዝብ ድርጅት ጊዜያዊ ጽሕፈት ቤት ከደርግ የውሳኔ አሰጣጥ ሂደት የሚገለሉበትን ብልሃት መሻት ሲሆን በደርግ ውስጥ የተፈጠረው የለውጥ ሂደት ለኢህአፓም ሆነ ለተስፋዬ ደበሳይ ያን አጋጣሚ ፈጠረ። በደርግ ውስጥ የቀይ ሽብር ዋነኛ አቀንቃኝ የነበረው የኮሎኔል መንግስቱ ኃይለማርያም ቡድን ላይ ተቃውሞ ተነሳ። ሻምበል ፍቅረ ስላሴ ኢትዮጵያዊነትን የነፈጉትን የተስፋዬ ደበሳይን ግላዊ ህይወት በመጠኑም ቢሆን ተመልክተናል። ተስፋዬ ደበሳይ ይሳተፍበት የነበረው የኢህአፓ አመራር ከፍተኛ ትግልና ርብርብ ካደረገባቸው ጥያቄዎች መሃል አንዱ የብዙ ሚሊዮን የኢትዮጵያ ህዝቦችን ችግር ሊቀርፍ የሚችለው የመሬት ጉዳይ ሲሆን ትግሉ ከየት ተነስቶ የት እንደደረሰ ታሪክ ከጊዜ በኋላ አሳይቶ ታልፏል።